እንትናን ላንብብላችሁ ሶፊያ እንትና ሽባባ ሶፊያ ሽባባ ሶፊያ ሽባባው እንትና ማነው በረስሙ ባሎ ኤክሶ ወዳጄነ ዶክተር ወዳጄነ በጣም ነበር እብድ የምታረገው ዶካ ነበር የምታረገው የእውነት በጣም የማትመጥነው ሴት ብትኖር ሶፊያ ናት ነጭናጫ ኝኝኝ ያለ ሴትዮ ናት ከእንት ነው ከድሮ ማለት ያንን ባህሪዋን ደግሞ እንዴት እንዳመጣችሁ ዝም ብላ የለም የሆነ ቦታ ላይ ጣልቃ መግባትን እንደምትፈልግ የምታውቁት የጻፈችበት መንገድ እንግዲህ ምን አለች በደቡብ አፍሪካ ባህል አንድ ሰው አጥፍቶ ይቅርታ ከጠየቀ ከዛች ቃል በኋላ ይቅርታ ጠይቀው ወደ ቀድሞ ክብሩ ይመለሳል ደቡብ አፍሪካ ወያን ኮ ኢትዮጵያ አንቺ ሶፊያ አንቺ ግንባራ አንቺ ነጭናጫ አንቺ ኝኝኝ አንቺ የሱዳኒ ሚስት ባላ ፍቅረኛ ሱዳኒ እንደሆነ ታውቃላችሁ አስባችሁታል ከአንድ ፍሬ ከሚያክል ወዳጄነ ሱዳኒ ይሄን የሚያክለው ሰውዬ ጋር ሪሌሽን የጀመረች አጋሰስ ናት ሱዳኒ ነው እግዚአብሔር ፍቅረኛ እናቴ ትሙት ባላብት ሱዳኒ የእውነት ከዛ ትንሽ ወዳጄነ ይሄን የሚያክል ሱዳኒ ጋር ሪሌሽን የጀመረች ቅደም ተከተላ የተምታታባት ናሏ የዞረች እከካም ልቃሚ እኛ በደቡብ አፍሪካ ደቡብ አፍሪካ ነን ሰው እንደ ቤቱ እንጂ እንደ ጎረቤቱ ይኖራል ሆይዝ ደቡብ አፍሪካ አንቺ ቀኝ ግዛት ከፈለግሽ ለምን አትገዢም ሄደሽ በደቡብ አፍሪካ ህግ እንደዚህ ነው ባህል እንደዚህ ነው እኛ ይሄ ባህል የለንም ሰው የሆነ ውስጡ ገብቶት ካደረገኛ ይሄ ባህል የለንም ስለ ይቅርታ ለመናገር ደቡብ አፍሪካ ደስ መሄድ አለብሽ ሄደሽ ሁሉ ቀን ጥቁር ጋር የምትወሸቅ የእውነት ከሱዳን አትወጪ ከኬንያ አትወጪ ከደቡብ አፍሪካ አትወጪ ዘነዘና የሚያክሉ ሰዎች የአንቺ ዴስቲኒዎችሽ ናቸው እቺ ማንዴላ የማንዴላ ታሰድብ ይያለሽ አንቺ ደግሞ የሷን ቴክስት አንብቤ ማለት ያት ገስ በደቡብ አፍሪካ ትላለች ገስ በደቡብ አፍሪካ አንድ ሰው ጥፋት አጥፍቶ ይቅርታ ካለ ሙሉ ለሙሉ ይቅርታ ተደርጎለት ወደ ቦታው ይመለሳል አለች ጥፋቱ ደግማ አይነሳም ጥፋቱ ደግሞ አይነሳም አይታሰብም የመንገድ ትራፊክ ህግ እንኳን ጥሰው ይቅርታ ሲሉ ትራፊክ ፖሊስ ወዲያውኑ ይቅርታቸውን ይቀበላል ተቀብሎ በክብር ሲያሳልፋቸው ባይኔ ተመልክቻለሁ this is so nice experience አንዳንድ ሰዎች ሲያወሩ ሰምተሻል እንትና ፈርዲናንድ ማጅላን እንደተናገረው ሳይንቲስት አልበርት አንስታይን እንዳለው ደራሲ ጋይ ስብሐት እንደተናገረው ብሎ የሚያጣቀሱ ሰዎች አሁን አንቺ ባንቺ ቤት አንቺ ማጣቀስሽ ነው በሷ ቤት ማጣቀሷ ነው አይታችኋል ወዳሪ ጄና ሲያወራ በኤክስፎርድ ዩኒቨርሲቲ ይላል ሲጀምር እሱ ስለተማረበት ነው ገባች ዶክተሬት ሳጠና ምናምን ብሎ ምሳሌ ይሰጣል ለምን ይቅርብኝ ነው ሳውዝ አፍሪካ እንደዚህ እኛም እንደ ሳውዝ አፍሪካ ነው በጎማ ውስጥ ከተን ደሞ እናቃጥላ ገነት ነጋቱ ይቅርታ ብላለች ለምን ይቅርታውን አታረጉላት ለማለት ነው እኮ ደቡብ አፍሪካን ምሳሌ የምታደርገው በደቡብ አፍሪካ ባህል ወያር ኢትዮጵያ አንድ ሰው ሆዳም ሲሆንና ማንነቱ ገነት ንጋቱ ሆዳምነት ማንነቱ የሆነ ሰው ሁሉ ቀን እሷን ሰው ስለተነሳባትና ልክ አይደለሽም ስላላት እንጂ ልክ አለመሆኗን አታውቅም እስካሁን በነገራችን አታውቅም ጭራሽ ለሷ ደቡብ አፍሪካ ጋር እኛ
የሆነ መጽሐፍ ማጣቀስ ከበደሻል። ካነበብኩት መጽሐፍ ጋይ ስብሐት የጻፈው በእውቀቱ ስዩም ምናምን የምታጣቀሽው ነገር የለሽም። ደቡብ አፍሪካ አየው እንደዚህ ትራፊክ እንደዚህ ያለ ምናምን ነገር ጭራሽ ደቡብ አፍሪካ ይቅርታ ብሎ ሲሄድ ማለት ነው እውነት አፍንጫህም ብሏል እንደ ጉቦ የሚቀበል ደግሞ ከደቡብ አፍሪካ ጋር ልታጣለ። እኛ የይቅርታ ባህል የለንም፣ የሽማግሌ ስርዓት የለንም። የእውነት ያ ሰው ከተጸጸተ ይሄንን ባህል ነው ከደቡብ አፍሪካ ይዘሽልን የምትመጪው። ድሮም ግንባራም ሰው ነጭናጫ ነው ጋይስ። እናቴ ትሙ ግንባሩ እዚህ ድረስ የመጣ ሰው ወዳጄ ነህ ቱ እንኳንም በጊዜ ተውቃት እናቴ ሰላም የምትነሳ ሴት። አንቺ በእጅጋየሁ ሽባባው ስር ተደብቀሽ ኖሪ እዚህ የሷን ስም እየቀለብሽ እየመነዘርሽ ኖሪ አንቺ እከካ። ቆይ አስገባችኋለሁ የሷን ጽሑፍ እንጨርስ። በሀገራችን የይቅርታ ታላቅነት ገና ስላልተገነዘብን ሰዎች ይቅርታ ከጠየቁ በኋላ መልሰን መላልሰን እንወቅሳለን። የይቅርታ ትርጉም አልገባንም። እኛ ሀገር አልገባንም። አንቺም ገብቶሻል። ስለገባሽ ነው ወዳጄ ነህ ይቅርታ አድርገሽለት ስለገባሽ ነው። ወንጌል፣ ሳይኮሎጂ፣ ሳይካጂኒ፣ ሳይካቡቱ፣ ሳይካ ሆረር ሰጥተ ትምህርት የገባበት ትዳር በ4 ዓመት የተፋታችሁት ማለት ነው። አንቺ ሐሜተኛ፣ ሐሜት አሳዳጅ እከካ የራሷ አሩባት የሶታ ማስላለች። የእውነት ማማሲያ እንኳን ቢሰባበር በእጇ የምታማስል ኢሽ ይቅርታ ትርጉም አልገባንም ትላለች። ጭራሽ ሙሉ ኢትዮጵያ ነው ስለ ይቅርታ አልገባንም የምትዩ እና ለደቡብ አፍሪካ መሰከርሽ። ሱዳን ብትይ ይነቃብኛል ብለሽ ነው ስለባልሽ፣ ስለ ፍቅረኛሽ፣ ስለ ባለ ሀብቱ ኦሬዲ ዘግበነዋላ። እኛ ጋር ስላልተለመደ ነው ሁሉ ሰው የሚነሳው አለች። እሺ እስቲ በሀገራችን እንደዛ የልጆች ያ ገነት ንጋቱ ጠንካራ የልጆች እናት፣ ቀና አመለካከት ያላት ታታሪ ሴት ናት። ሰው በአንድ ስህተት አይመዘንም። ስህተቷን አምኖ ወዲያውኑ ይቅርታ የሚጠይቅ ደግሞ አስተዋይ ነው። ጌታችን ወንድምህ በቀን 7 ጊዜ ቢበድልህ መትተው ምናምን ነገር እንደዛ በለው ጂኒ ብሏል። ጌታ ብትይ ይሻልሽ ነበር። ደቡብ አፍሪካ እንደዚህ አይቼ ነበር ትራፊክ እንደዚህ ብሎ ምናምን ብለሽ ካነበብኩት አንፃር ወሬ ከምታወሪ ማለት ነው። አንድ ነገር እርግጠኛ ልንገርሽ፣ ይቅርታ አድርገንላታል። እዛ ለቅሶ ቤት ከሄደች ግን በድንጋይ ወግረን ነው የምናስወጣት። ወግረን ከፍለን ሁላ ነው የምናስወግራት። ወሬ ለቅማ ለሌላ ቪዲዮ ልታዘጋጅ በነፃነት መሞት ሌሎቹ ቤተሰብ እንዴት እንደተጎሳቆሉ ልታይ ነው የምትሄደው። የሷን ቆሻሻነት ሰው ሁላ እንዲያውቅ ገና እስከ ዓመት እናወራዋለን። ሲጀመር እኔ ሁሌም ነው የማወራው እንኳን እንደዚህ አይነት ነገር አግኝቻለሁ። እኔ በህይወት የምጠላው ነገር ማንነቱ አጋሰስ ሆኖ መልአክ ተጫውቶ እኔን ባለጌ ለማድረግ እንደዚህ የሚሄድ ሰው መቼም አለቆ። ለምን አይምሮዬ ነው ትራማ እየሰራኝ ያለው፣ አይምሮዬ ላይ ነው እየተጫወተ ያለው፣ አይምሮዬ ነው የናቀው። እንደዚህ አይነት ሰዎችን ደግሞ እንዳልተዋቸው ይው ምንም አልገባም አንተ ባለጌ። እኛን እኮ ባለጌ ነው የሚሉን ገባችሁ? ምክንያቱም ቀዝቃዛ ወላፈን ነው እነሱ የሚጫወቱት። ቀዝቃዛ ወላፈን ነው ጨዋታቸው ሁሉ። ይሁን ጭራሽ
ሶፊያ ምን የእጅጋየሁ ሽባባውን የእጅጋየሁን የእህትሽን መክሊትና ጣፈንታው በልተሽ ገብታ እንኳን እንዳትጠመቅ ታሰድቢናለሽ መተት እያላችሁ ልጅቷን ድራጊስት አድርጋችሁ ያስቀራችኋት እናንተ ናችሁ። ሁሉ ቀን ስለ እጅጋየሁ ሽባባው ሲነገር ክብራችሁን ለማስጠበቅ ነው የምትራራጡት እንጂ ስለ እጅጋየሁ አስባችሁ አታውቁ። ያንን በለመድሽው አንቺ ሾጣጣ ልቃሚ መተሽ ደቡብ አፍሪካ እንደዚህ አይነት ባህል አላት ብለሽ ባህል ሞልቷት ለተትረፈረፋት ኢትዮጵያ ህዝብ አንቺ አትነግሪም። ያ ገብቶሻል ጋይስ? እንደዚህ ይዘገባል። በደቡብ አፍሪካ ባህል አንድ ሰው አጥፍቶ ይቅርታ ከጠየቀ ከዛች ቃል በኋላ ከዛች ቀን ለማለት ፈልጋለሁ መሰለኝ ቃል በኋላ ይቅርታ ጠያቂው ወደ ቀድሞ ክብሩ ይመለሳል። አንድ ትራፊክ እንኳን ይላል ጥፋቱም ደግሞ አይነሳም ይላል ትላለች አይታሰብም። የመንገድ ትራፊክ ህግ እንኳን ጥሰው ይቅርታ ሲሉ ትራፊክ ፖሊስ ወዲያውኑ ይቅርታቸውን ተቀብሎ በክብር ሲሸኛቸው በአይኔ በብረቱ አየው። አይንሽ ብረት አለም ግንድ ነው ግንድ። አንቺ ጉድፋ መጀመሪያ አንቺ ደቡብ አፍሪካ ነው ይሄንን ባህላቸውን ከደቡብ አፍሪካ እንውሰድ እያለችን ነው ያለችው። ጭራሽ ከደቡብ አፍሪካ እኛ የለንማ የእርቅ ማድ የለንም። ወዳጄ ነህ ራሱ እኮ ይቅርታ ተፈጥሮ ራሱ ወዳጄ ነህ ራሱ እኮ የእርቅ ማድ ነው። ዝም ብሎ ተፈጥሮ ራሱ ረጋ ያለ የሰው ቀይ መስመር አይጥስ ሰው ወደሱ እንዲጥስበት አይፈልግም። የሆነ ብርጭቆ ወዳጄ ገና እንዲህ ካረክ እዛችሁ ጋር ከአመት በኋላ ብትመለስ ታገኛለህ። እንደዚህ አይነት ካትም ወዳጄ እንዲህ ብሎ ነው የሚቀመጠው። ሲቀመጥ ራሱ ወዳጄ ያለበት ሀገር ዜጋ ሆነ ደቡብ አፍሪካን ታመጣለች። ጋይስ ደስ ካላለ ቤንዚል ነስንሶ የሚያቃጥልህን ሰው ማለት ነው። ደቡብ ሱዳን ማለቷ ነው እንዴ? አፍሪካ ብዬ ያነበብኩት ላይ ሱዳኒ ነው ፍቅረኛው ሱዳን። አስባችኋል? ወዳጄን እንደገና ቢታረቁ ይጠፋል ጥፍት ነው። ቤርሙዳ ነው ወዳጄን ያያችሁ ምናምን ብለን ባትሪ ይዘን ነው የምንሄደው። ይጠፋል ጥፍት ነው የሚለው ቤርሙዳ። ነገሩን ላስትመልስ ስትመስል አይታችሁታል። ሰው የበላበትና ውሻ የበላበትና የጮህበትን አይረሳም ነው የሚባል። ሱዳኒ ደቡብ አፍሪካ ምናምን ብላ ነው ምሳሌ የምሰጠው። ካነበብኩት መጽሐፍ ብላ እንኳን አታረግ። ኢትዮ አታወሪም ስትገቢ። ለምን ነው ማስገባሽ? ትገቢያለሽ ገስት ላይ ነው የምትቀመጭ። ለምን ነው ማስገባሽ? ጋይስ አሁን የገነት ንጋቱን ይቅርታ ተቀበሏት ለማለት በእንደዚህ አይነት መንገድ መጻፍ ልክ ነው ጋይስ? ልክ ነው ነው? እኔ ሱስ አለብኝ ከሁሉ ሰው ጋር መጣላት። እስቲ እናንተ ፍረዱ። ዳኞቹን ጥቋቁሮቹን መሞገስ ፈልገን ጥቋቁሮቹን ልታሞገስ ፈልጋ ነው እንዴ? እኛ ንቀት ነው አስጉዛ ጣሊያን ብትላይ ሻላትም እንዴ? ልቃሚ ንፍጣም በጣም እንትና ደደብ ናት። በነገራችን ላይ ሶፊያ በጣም ደደብ ነጭናጫ ናት። ነጭናጫ እኝኝኝኝኝ ያለች ሰው ናት። እጅጋየሁ ሽባባው እጅጋየሁ ባትኖር እኮ የነሱ ቤት እኮ ባዶ ነበረ ጋይስ። ልጅ ተምራለች ግን እስከ ስንት ተምራለች? ዩኒቨርሲቲ ተምራለች ሶፊያ በል ምን አባታው ነው? አረ ምን
ምን ነው እኔ እንጃ ምን እንትን እንዳለች ግን አልተማረችም። ተላላኪ ናት። እጅጋየሁ ሽባባው ቤተሰብ ተብሎ ነው የሚጠሩት። እሷን ግን እዛ ጨፍልቋት። እጅጋየሁ እንኳን በጣም በድላታለች እውነት። የሆነ ጊዜ ሰዎች ሊረዷት ብዙ አርቲስቶች ሊረዷት ሲሉ እኮ ራሱ እነሱ እኮ ናቸው ያከላከሉባት። በቃ ክስ መሰርታለሁ ብላለች እኮ ክስ መሰርት እንጂ እጅጋየሁን እዚህ ሀገር መታ ጸበል ብትጠመቅ ምናምን የትም የምትደርስ ልጅ ነበረች። ግን በቃ በነገራችን ላይ እጅጋየሁን የእነሱ ቤተሰብ ሳይሆን የሚያከብራት የኢትዮጵያ ሕዝብ ነው የሚያከብራት። እጅጋየሁን የኢትዮጵያ ሕዝብ በጣም ባይሳሳላትና ባያከብራት ኖሮ በየትሬን ላይ ነው የምታገኛት። የሚገርምሽ ነገር እጅጋየሁ ቀርጸው ይልቋት ነበር። ግን በጣም ስለምታሳዝናቸው ማንም ሰው ቴሌፎን በየእጃቸው ላይ ባለበት ዘመን እንደዚህ የሚቀርጻ ሰው የለም። እሱ ወደ ስራ እሷ ወደ የሆነ ነገር እንትን ስትሄድ ምናምን ዝም ብላ ትሬ ላይ ስትወጣ የሆነ ነገር ስትጠይቅ በእሷ ስቴሽን ሁሉ ቀን ወደ ስራ ሄዶ የሚመጣ ልጅ አለ። ሄለን ቀርጬ ልላክልሽ ያለ በጣም ነው ህዝቡ ነው የሚያከብራት። እነሱ ላይ ራሱ ስንት ሰው ይኖራል? በሺዎች እኮ ነው። አትደበቅም እጅጋየሁ ዝም ብላ ባቡር ላይ ምናምን ትላለች። የሆነ ነገር አምጣ ምናምን ትላለች። የሆነ ማጨሻ ቤት አላቸው ደግሞ እንደዚህ የለም የነሱ ቡድን የሚሰባሰቡበት። ህዝቡ በጣም ስለሚያከብራት ነው እንጂ ቴሌፎን በበዛበት እንትን ላይ በስንት ዓመት ውስጥ ነው አንድ ሰው ብቻ ነው ባለፈው ባቡር ላይ ሆና ፎቶ እንደዚህ ያደረገው እንጂ ቲክቶክ በበዛበት ቀርጾ አይለቃትም። እንደነሱ ባለጌ ቢሆን በእነሱ ላይ ጠበቋት ነው የሚመስላት። ዝም ብላ ነው የምትሄደው ጂጂ አትደበቅ። ህዝቡ ግን በጣም ስለሚወዳት የእውነት ስለምታሳዝነው ገባ እንደዛ ውበት የሚባል ነገር እሷ ላይ ታይቶ አሁን እንደዚህ ስትሆን በጣም ነው የሚያዝኑላት፣ በጣም ነው የሚወዷት። ያ ነው እንጂ እንደነሱ ቢሆን ኖሮ በየቀኑ ቲክቶክ ላይ ተወጣ ነበር። እነሱ የሚጠብቋት ነው የሚመስላቸው መተው ሲያቅራር። ያ ተኪያው ማነው? ተኪው ትውልድ ትውልድ ግባ። እንደምን አላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። ሰላም ናችሁ? ያ እጅ ከምን እኔ እንኳን ሐሳብሽን ሁሉ ጊዜ ሰማዋለሁ፣ በጣም ነው ማደንቀው። ግን አንድ ቁም ነገር በቤትሽ መስራት ስለፈለኩኝ ነው የገባሁት። ከይቅርታ ጋር ፈቃደኛ ከሆንሽ ማለት ነው። በምን ጉዳይ ላይ? ስሙንም የፕሮፋይሉንም ስም ካየሽው እና ፎቶንም ካየሽው ተተኪዎች ልጆች አሉኝ። በጣም ጎበዝ አትሌቶች ናቸው። ኢትዮጵያ ውስጥ አሁን ባለው ሁኔታ በጣም ቶፕ 1 ተብሎ የሚጠሩ ህፃናት ልጆች ናቸው። እድሜያቸው ከ5 ዓመት ጀምሮ እስከ 12 ዓመት ናቸው እና የተለያየ ቦታ እየሄደን እንሰራለን። ደብረ ብርሃን እንሰራለን ትሬኒንግ፣ አዳማ ሄደን እንሰራለን፣ ሐዋሳ ውድድርም ለስራም እንሄዳለን። ወንጂ ስኳር ፋብሪካ አገዳው ጫካው መሃል ሄደን እንሰራለን እና አዲስ አበባም እንሰራለን። እየዞርን ነው በደንብ የምንሰራው። ልጆቹ በጣም ጎበዞች ናቸው። አገሪቷ ውስጥ በሚዘጋጁ ውድድር በጠቅላላ በመግባት በየእድሜ ካታጎሪያቸው ከ1 እስከ 3 ከ1 እስከ 3 የሚወጡ ልጆች ናቸው። እነዚህ ልጆች በቤትሽ አንደኛ እንዲታወቁ ስለፈለኩኝም ነው። ይህንን ሐሳብ 100% ልትደግፊው እንደምትችይ ስላወኩኝ ነው በቤትሽ የገባሁት ከይቅርታ ጋር። አይ ችግር የለውም ሂድበት። እና ፕሮፋይሎቻቸውንም ራሱ ገብተሽ ብታይ በእድሜ ከ5 ዓመት በታች ያሉ ህፃናት እኛ ጋር የሚሰሩት ልጆች በጠቅላላ ከ1 እስከ 3 ነው የወጡት። ባለፈው ታላቁ ሩጫ የልጆች በተዘጋጀው ውድድር ላይ ኢሮፓን ዴይዚ ሲዘጋጅም ከ1 እስከ 3 ከ5 ዓመት በታች ከ1 እስከ 3 ከ8 ዓመት በታች ከ1 እስከ 3 ከ11 ዓመት በታች ከ1 እስከ 3 የሚወጡ ልጆች ናቸው። ወደ 28 ብዛት አላቸው እና አሁን
እንደ እንትን ያው ዘመኑም ማስታወቂያም ስለሚፈልግ የሆኑ ደጋግ ኢትዮጵያኖች ካሉ እንዲያዩልንም ነው ልጆቹን ቢያንስ በአካል እንኳን ቢያዩልንም ብለን እንፈልጋለን። በጣም ጎበዞች ናቸው። አሁን ደስ የሚታቀፉት በማስር አሁን እንደ ኢትዮጵያ አትሌቲክስ ፌዴሬሽን ህፃናት ላይ አይሰራም። ማንም ህፃናት ላይ የሚሰራ የለም። እንደውም ለመጀመሪያ ጊዜ እኛም ስለሰራን ነው ውጤታማ የሆን ነው። አሁን በቤተሰብ በመልካም ፈቃዱ ብቻ እንትን እያለ ልጁን ያመጣል፣ ይሰራል። አሰላ እንሄዳለን ካለ አቅም ያለው አሰላ የመሄጃ አቅም ገንዘብ ያለው ልጆች ወላጆች ይሰጣሉ። አቅም የሌላቸው ደግሞ ታለንቱ እያላቸው የማይሄዱ አሉ። አሁን በእኛ ቡድን እኛ ከ28 ውስጥ ምን ገጠምን መሰለሽ? ውድድር ውጭ ሀገር አለ። አሁን ዱባይ ዚያድ ቻሪቲ፣ አየርላንድ ምናምን ውድድር ይዘጋጃል። ከዚህ ቶፕ የሆኑ ልጆች ይሄዳሉ እና እነዚህ ልጆች ደግሞ ደረጃ ውስጥ ወጥተው ከነሱ ኋላ 8ኛ 9ኛ የወጣው ውጪ ሄዶ አሸንፎ መጣ ምናምን ሲባል ይሰማቸዋል። እና ህፃናትም ስለሆኑ ያው በውስጣቸው የእንትን ስሜት ይሰማቸዋል። ወይኔ እኔ እኮ እንደዚህ በሆን ኖሮ ቢሄድ ይሄንን ውድድር አሸንፋለሁ የሚል ነገር ይሰማቸዋል። አሁን እንደ ሐሳብ ምን አመጣው? ቢያንስ አሁን እንደ አንቺ ትልቅ ቤት በሐሳባችንን ብንገልጽ የእነዚህን ልጆች ቢያንስ እንኳን ትጥቅ የሚያግዛቸው ሰው ብናገኝ፣ ይሄ አንዳንድ ነገሮች ቢያንስ እንኳን ሰው መጥቶ ሲያያቸው ራሱ ሞራል ይሰማቸዋል። ለሞራል ማለት ነው። በእርግጠኝነት አሁን 12 ዓመት ላይ ያለ ልጅ ከ6 ዓመት በኋላ 100% እርግጠኛ ሆኜ የምናገረው ዓለም ላይ የሚገኑ ልጆች ናቸው። በጣም ቶፕ አቅም ያላቸው፣ ሰዓታቸው የልጆች የማይመስል ሰዓት የሚሮጡ ልጆች ነው ያሉን እና ከዛ አንጻር ነው እስቲ ላስተዋውቃቸው ብዬ ነው ቤትሽ የመጣሁት። አንተ እንዴት ጀመርክ? ምን ተማምነህ ነው የጀመርክ? እኔ ሲጀምር በራሴ ልጆች ነው የጀመርኩት። እኔ ወደ እግር ኳስ እጫወታለሁ። እግር ኳስ ሲጫወት ልጆቼን ይዤያቸው ሄዳለሁ። ልጆቼን ይዤያቸው ሲሄድ እዛው ዝም ብለው እኔ ከኖርማል ስራ ትሬኒንግ ስሰራ እነሱ ዝም ብለው ሜዳ ይዞራሉ። ኳስ ለብቻቸውን ወደዛ ወደዚህ እንትን ሲሉ ትንፋሽ አላቸው። ትንፋሽ ስላላቸው ዝም ብዬ ያንን ነገር ፍላጎታቸው መሆኑን በደንብ ሳጣራ በጣም እየወደዱት ሜዳ መቅረት በቃ የሆነ በጣም የሚጠሉ ሆኑ። በቃ በየቀኑ ሜዳ መሄድ ፍላጎታቸው ሆነ። ቆይ እንደዛ ከሆነ እኔም ሲሄድ እነሱንም ትጥቅ አሟልቼ ይሄዱ አልኩኝና እነሱን ይዣቸው መሄድ ጀመርኩኝ። ይዣቸው ሲሄድ ትንሽ ከፍ ሲሉ አሁን ወንዱ ልጄ 9 ዓመቱ ነው፣ ሴቷ ልጄ 5 ዓመቷ ነው። ዝም ብለ ከልጅነት ጀምሮ እየሰራች ስለነበረ ሌሎቹንም እነዚህ ልጆች ይዤ የኔ ልጆች ይዤ ውድድር ሄድኩኝ። ታላቁ ሩጫ ሲሄድ እሷ ሕፃን ስለነበረች የመጀመሪያውን ውድድር አላሸነፈችም። እሱ ግን አንደኛ ወጣ። ታላቁ ሩጫ 2016 አንደኛ ሲወጣ ይሄ ነገር የሥራ ውጤት ነው ማለት ነው አልኩኝና እሱ ላይ በደንብ መስራት ሲጀምር ሕፃኗ ደግሞ እሱን እያየች አሁን ፕሮፋይሉ ላይ ያለችው ማለት ነው እሷ እሱን እያየች መከተል ጀመረች። ከዛን የአውሮፓ ህብረት 49ኛ ዓመቱን ሲያከብር አዲስ አበባ ላይ ትልቅ ዝግጅት አዘጋጅቶ ነበረ። እዛ ላይም እሱ አሸነፈ። እሱ አንደኛ ሳይሆን 3ኛ ወጣ። 3ኛ ሲወጣ ትምህርት ቤት እሱን የሚያዩ ልጆች እንደዚህ ሄዶ አዲስ አበባ አሸነፈ ምናምን የሚል ነገር ሲሰሙ እነሱ ትምህርት ቤት የሚማሩ ተማሪዎች በጠቅላላ ይህንን ነገር ለካ ብንሰራ ማሸነፍ እንችላለን እንደዚህ ነው ምናምን ብለው የተወሰኑ ልጆች መጡ። እሱን አይተው ማለት ነው። ከዛን የነሱ ጓደኞችም እየተያዩ መምጣት ጀመሩ። ፍላጎት ያላቸው ልጆች እንትን እያለ ከዛን እንደውም ከመሃል ከኔ ልጅ ራሱ በጣም የሚበልጡ ልጆች መገኘት ጀመሩ።
ተፈጥሮ የሰጣቸው ታለንቱ ያላቸው እላዩ ላይ ሲሰሩ እንትናቸው በጣም ቤስት ሆነ። ስለዚህ ይሄኛውን ነገር ማስቀጠል ነው ያለብናልና ወደ የሚመለከተው አካል ስንሄድ የሚመለከተው አካል ደግሞ በህፃናት ላይ ምንም መስራት አይፈልግም። መስራት የሚፈልገው የደረሱ ልጆች አሉ አይደለ? ኢንካም ጀነሬት ሊያደርጉ የሚችሉትን ብቻ ነው የሚፈልገው። ከዛን እኛ ደግሞ ለጊዜው ምንም አይነት እንትን ጥቅም እንደሌለው ምንም አይነት ነገር ልፋት ብቻ እንደሆነ ከመሃል የተወሰኑ ልጆች ሊቀሩም በምንም ሊቀሩ እንደሚችሉ 100% እርግጠኛ ስለሆነ በቃ ባሉት ልጆች እንቀጥላለን አለን። ከዛን እነዛ ልጆች የኔን ልጆች አይተው የመጡት ልጆች ውድድር ላይ ሲገቡ እንትን ውስጥ ገብተሽ ማየት ትችያለሽ፣ ወይንም በውስጥ ራሱ ብልክልሽ ደስ ይለኛል። ትልልቅ በአዲስ አበባ የአውሮፓ ህብረት አምባሳደር ነው እሱ ነው የሸለማቸው ራሱ ሽልማቱን እና ኃይሌ ገብረስላሴን የሸለማቸው። ለምሳሌ አሁን የኔን ህፃኗን ልጅ በአሁኑ ውድድር ላይ ራሱ የቱሪዝም ሚኒስተሯ እሷ ናት የሸለመቻት ራሱ ማለት ነው። እና በጣም ጥሩ ነገር ላይ አሉ ልጆቹ። እና አሁን ከመሃል ደግሞ በሆነ ነገርም በማቴሪያልም በትጥቅም ወደ ኋላ የሚቀሩብንም ልጆች ስላሉ ቢያንስ እንኳን ወደ ሚዲያው ብንመጣ የነዛን ልጆች ችግር መቅረፍ እንችላለን ብለን ስላሰብን ነው። ሄሉዬ በጣም ይቅርታሽ ደፍሬ ስለገባውኝ። ናይ አሪፍ ነው ማለት እንደዚህ የህፃናቶች ስፖርት እዚህ ሀገር አሁን ቴኳንዶ፣ እግር ኳስ፣ ሩጫ ምናምን የተለያየ አለ። ወላጆች ለልጆቻቸው ይከፍላሉ፣ ወጣ ሲሉም ስፔሻል ክፍያ ይጠይቃሉ፣ ይከፍላሉ። በሌላ ደረጃ በባስ በምናምን ሰፖርት እንዲያደርጋቸው ቀበሌውን ወይም ደግሞ እንዳለ ስፖርታዊ ነገር የሚመለከታቸውን እኔ እንጃ በኢትዮጵያ ማን እንደሆነ አሁን ታላቅ ሩጫ የሚያዘጋጀውን አትሌት ምናምን ዋና የእናንተን ምን ነው የሚባለው አትሌቲክስ ፌዴሬሽን ያ ማለት የእንትናችሁን ዓላማና ግቡንና ምንድነው ጥቅሙና ምናምን የሚለውን ነገር አሳይታችሁ አሁን ላይ ካልተሰራበት ወደፊት አትሌት ሊኖር እንደማይችል በእንደዛ ነገር ስፖንሰር እንድታገኙ ምናምን ለምን አትጠይቁ? ለምን እነሱ አንድ የሚመለከታቸው እነሱ ናቸው። አንዱ አካል እምቢ ሲል አንዱ እንትን ይላል። ግን ቤተሰብ ደግሞ የትርፍ ጊዜ የትርፍ ሰዓት እንቅስቃሴ ስለሆነ ቤተሰብ ግዴታ መክፈል አለበት። ማይችሉ ሲባል አማራጩ ስላለ ብቻ አንችልም የሚል እንዳለ አውቃለሁ። ኢትዮጵያ ላይ እንደዛ ነገር አለ። ግን ይሄ ሁላ እንትኖች ክለቦች ማናገር ትችላላችሁ እየሄዳችሁ እንደዚህ ነው ይሄ ነው ብላችሁ የእናንተን ምን ነው የሚባለው ማስረከብ ማለት በጣም ጥሩ ራዕይ ነው። ይሄ በዚህ በየቦታው መግባት ትችላላችሁ ብዬ አስባለሁ። ለምን ልጁን ስፖርት መዋያ እንዳይውል የማይፈልግ ወላጅ የለም። የሆነ ትንሽ ህይወቱ ጥሩ ከሆነ ማለት ነው። ገባ ቻለም አልቻለም በቀበሌ በስፖርት ፌዴሬሽን በምናምን እንደዚህ አይነት ውድድር ላይ ተወዳድረው ሲሸለሙ በዛው ደግሞ አላማችሁን እንድትታቀፉ ወይም ደግሞ ስፖንሰር እንድታገኙ ለምን አትጠይቁ? ስፖንሰር ለምን ትልቅ እንትና ፕሮጀክት ነው። አዎ ጠይቀናል። ስንጠይቅ ግን ማለት ነው አሁን የሚፈለገው ምን እንደሆነ ታውቂያለሽ? እንትን ጥቅም ያለው ነገርን ብቻ ነው ሁሉም የሚፈልገው የሆነው። ህፃናት ላይ ማንም መስራት አይፈልግም። በቃ አይታይማ የነሱ ነገር ስለማይታይ ወይ ወደ ሚዲያ ምናምን ወጥቶ ስለማይታይ ምንም እንትን የለውም። እንደውም አንድ ቢያንስ እንኳን በቲቪ ቅረጹንና አሳዩንልና ቢያንስ እንኳን ይሄኛው ሐሳብ ያላቸውን ሰዎች እንኳን ሊደግፉ የሚችሉ ሰዎች እናገኝበታለን ብለን ስንጠይቅ በአፍ እሺ ከማለት በስተቀር በተግባር እንኳን እሺ ያለን ምንም ማግኘት አልቻልንም። እና አሁን
አንዳንድ ልጆች በጣም ታለንትድ ሆነው 100% እርግጠኛ ሆኜ የምናገረው አሁን በጣም ጀንትል የሆነ በቃ እንኳን አሁን ባለው በእድሜው ራሱ ማለት ነው አንተ አይተ የምታስረዳው ሳይሆን ዘመኑ ኤቪደንስ ስለሆነ በቪዲዮ ሲሸለሙ ያንን እያንዳንዱን የነሱን ኤቪደንስ እንትን ይዘህ በዛ ኤቪደንስ በየቢሮ ትገባል እና በእንደዚህ በሚመለከተው አካል እንደገና በግልም ራሱ ሊረዳ የሚፈልግ አሳይተናል ነው እንጂ ነግረህ ይሄ አንተ ስሜት ነው ገባ ያንተ ሞራል ነው አሳይተናል ቪዲዮ ምናምን እንኳን እሱን ሳይሆን ቪዲዮን በየእድሜ ካታጎሪያቸው ሲሸለሙ ያለ ቪዲዮ አለ እሱን ራሱ ወስደን ስናሳይ በአፍ በቃ እሺ ከማለት በስተቀር ተግባር ላይ ነው አሁን ያጣ ነው ታውቃለሽ ቪዲዮ አለ ከ12 ዓመት በታች ከ1 እስከ 3 የወጡ ልጆች ቪዲዮ ራሱ ትልልቅ ባለስልጣን ሲሸልሟቸው ያለ ቪዲዮ አለ እሱ ራሱ ማለት ነው ሰይፉን ለማግኘት አልጣርክም ለምን ሰይፉ ልጆች አሁን ልጆች ስላለው ስለ ልጆች ፊል ያደርጋል ለምን ልጆች በትርፍ ሰዓታቸው መዋያ ቦታ እንደሚያስፈልጋቸው በነገራችን ላይ ትንሽ ፕሮጀክት እንዳይመስልህ ትንሽ ጊዜ ነው ሐሳብ ውስጥ የሚገባቸው እንጂ በጣም አሪፍ የሚሆን ነው እንዳትተው አራ እኛ ከጀመርን እኮ ወደ 3 አመት ሆኖናል ያለ ማቋረጥ ከተጀመረ 3 አመት ልጆቹ ራሱ ትንፋሻቸው አሁን ቪዲዮ ውስጥ ራሱ ገብተሽ ብታይ ማለት ነው የሚሰሩበት ቦታ ራሱ እንዴ ትያለሽ የሚሰሩበት ቦታ የለም እንትን አሁን ለምሳሌ ይሄ ንፋስ ኃይል ማመንጫ ያለበት ቦታ ንፋስ ያለበት ቦታ ሄደን ነው የምንሰራው ወይንም ደግሞ ጫካ ውስጥ ሸንኮራ አገዳ መሃል ላይ ወይንም ደግሞ ገደል ቁልቁለት ያለበት ቦታ ላይ ትክክለኛ ውጣ ውረድን መቋቋም የሚችሉ ልጆች ለመፍጠር ማለት ነው በእንደሱ አይነት ሁኔታ ነው እየሰራን ያለ ነው በጣም በሚገርም ሁኔታ ማለት ነው እና ያንን ግን ኃይል የሚሰራው ቦታ ላይ እነሱን መውሰድ ከእድሜያቸው ጋር ምናምን ትንሽ እንትን አይልም ትንፋሻቸው ከሳምባ ጋር ግን ጤንነታቸው ምናምን ትንፋሻቸውን የሳምባቸው ምናምን የልባቸውን ይሄን ቼክ ታደርጋላችሁ ዝም ብላችሁ ነው መሮጥ ስለሚችሉ ብቻ ተሰማራችሁ አይ መሮጥ ስለሚችሉ ብቻ ሳይሆን በየእድሜ ካታጎሪያቸው ይደለደላሉ በመጀመሪያ ደረጃ ማለት ነው አሁን የ5 ዓመትን ልጅ ከ10 ዓመት ልጅ ጋር አብሮ አናስሮጥም የ5 ዓመት ልጅ ለብቻውን የ5 ዓመት ልጅ ብቻ መስራት ያለበትን እናሰራለን የ8 ዓመት ሲሆን ደግሞ እንደዛው የ12 ዓመት ልጅ ሲሆንም ደግሞ እንደዛው ከዛ በዘለለ እንኳን አናሰራቸው ምክንያቱም ራሱ ስፖርቱ ይሄንን ሳይንሱ አይፈቅደውም መቀጨጫ ያመጣል ራሱ ከአቅም በላይ እንትን ካለ ማለት ነው በዛ ላይ ደግሞ የኛ ሀገር አመጋገብ ትንሽ አነስ ያለ ስለሆነ ያኛውንም ታሳቢ በማድረግ የተወሰነ ነገር ብቻ ነው እንትን የምንላቸው ግን ልጆቹ በጣም ውጤታማ መሆናቸውን ለማየት ቪዲዮን ብቻ ገብተሽ ሙሉን ማየት ያስፈልጋል ቪዲዮን ገብቶ ያየ ሰው እውነት ያምናል ብዬ አስባለሁ ያ ማለት እናንተን የሚያገኙት እዚህ የለጠፍከው አድራሻ ምናምን ነው ወይስ የት ነው የምትነግራቸው ካለ ኮንታክት የሚያደርጉ ካሉ በልጆች ላይ መስራት የሚፈልጉ ካሉ ልጆቻቸውን ማዋያ የሚያስፈልጉ ካሉ ስንት አለ አባ በሊሞዚን ወጥቶ ሽንኩርት ገዝቶ የሚመለስ ባለሀብት አይ አሁን ገና እንትኑ እስካሁን በአካል ሄደን ስንጠይቅ እሺ ከማለት ባለፈ ወደ ተግባር የሚቀይርልን ሰው ስለሌለ እንትኑ አድራሻውን ምናምን የሚባለውን ነገር አልተዘጋጀንበትም አሁን አንቺን ራሱ ሳይ ማለት ነው አጀንዳሽ ሌላ እንደሆነ እያወኩኝ ቆይ እሷ ጋር በገባ ይሄኛው ነገር የሆነ ዘር እዘራበታለሁ ያኛውን ዘር አጭደዋለሁ ብዬ ስላሰብኩኝ እርግጠኛ ሆኜ ስላሰብኩኝ ገባውኝና ለመጀመሪያ ጊዜ ነው አንቺ ጋር እንደውም ገብቼ ይሄንን ሐሳብ ያቀረብኩት ለምን አማንከ እሷ ጋር ይሆናል ብለህ ለምን አማንከ አይ ያቋም ሰው ስለሆንሽ ነው ያቋም ሰው ስለሆነ ምክንያቱም አሁን ይሄኛው ፖዚቲቭ አስተሳሰብ እንደሆነ ስላሰብሽበት ነው ይሄ ሁሉ ጊዜ ሰተሽኝ ራሱ ይሰማሽኝ